ማለዳ ብልሁ መምህርና ተማሪዎቹ። የተደራጁ ትምህርት ቤቶች ባልነበሩበት የድሮ ዘመን ዕውቀት ማግኘት የሚፈልጉ ሰዎች ዕውቀት ካለው ሰው ጋር በመሆንና በመንቀሳቀስ የተለያዩ ትምህርቶችን ይማሩ ነበር። ታዲያላችሁ በዚያ ጥንታዊ ዘመን ብዙ ተማሪዎች የነበሩትና አንድ ታዋቂና ብልህ የሆነ መምህር ነበር። ይህ መምህር ተማሪዎቹን የሚያስተምራቸው በተግባር ነበር። መምህሩም የትኛውንም ሁኔታ ለትምህርት የመጠቀም ልምድ ነበረው። ከዕለታት በአንዱ ቀን መምህሩ ከተማሪዎቹ ጋር በአንድ የከተማ ገበያ አጠገብ እያለፈ ነበር። ከዚያም አንድ ሰው አንዲት ላም በገመድ አስሮ እየሳበ ተመለከተው። መምህሩም ባለላሙን አንድ ጊዜ ቁም አለው። ባለላሙም ሰውዬ ቆመ። መምህሩም ተማሪዎች በዚህ ሰውና በላሙ ዙሪያ ተሰብሰቡ፣ የማስተምራችሁ አንድ ነገር አለኝ ብሎ ነገራቸው። መምህሩም ለተማሪዎቹ አንድ ጥያቄ ልጠይቃችሁ፣ ማን ማንን ነው የሚከተለው? ላሟ ናት ሰውየውን የምትከተለው ወይስ ሰውየው ነው ላሟን የሚከተለው? በማለት ጠየቃቸው። ተማሪዎቹም ላሟ ናት፣ አዎ፣ ሰውየውን የምትከተለው ላሟ ናት። ሰውየው የላሟ መሪ ነው። ገመዱ ያለው በእጁ ነው። ስለዚህ ሰውየው የትም ይሂድ የትም ላሟ ሰውየውን ልትከተለው ግድ ነው። እሱ መሪዋ፣ ጌታዋ ወይም ባለቤቷ ሲሆን እሷ ደግሞ ባሪያ ናት በማለት በዝርዝር መልስ ሰጡት። ብልሁ መምህርም አሁን ደግሞ ተመልከቱ አላቸውና ሌላ ላም እያዩ ሳለ የታሰረችበትን ገመድ በጥሳ እየሮጠች አመለጠች። ሰውየውም ላሟን ተከትሎ ሲሮጥ መምህሩ አሁን እየሆነ ያለው ደግሞ ሌላ ነው። ተመልከቱት እስኪ። አሁን መሪው ማን እንደሆነ አያችሁ? ላሟ ሰውየውን አልወደደችውም። ብትወደው ኖሮ ትቆም ነበረ። ለዚህ ነው እያመለጠች ያለችው አላቸው። የላሟ ባለቤትም ተበሳጭቶ ምን አይነት መምህር ነው ባካችሁ? አሁን ምን የሚሉት ምክር ነው ብሎ ተናገረ። መምህሩም ለተማሪዎቹ ተማሪዎች እንደ ላሚቷ ሰዎችን ያለ ፍላጎታቸው እናንተ ወደምትፈልጉበት ቦታ እንዲሄዱ አትጎትቷቸው፣ አታስገድዷቸው። እንደዚያ የምታደርጉ ከሆነ ጥላቻን ታተርፋላችሁ፣ በዚህም ሰዎች ይርቋችኋል ብሎ በምሳሌ አስተማራቸው ይባላል። ልጆችዬ ተረቴን ወደዳችሁት? በደንብ አዳመጣችሁ? ካዳመጣችሁ አንድ ጥያቄ ልጠይቃችሁ። ላሟ ሮጣ ያመለጠችው ገመዱን ማን ፈቶላት ነው? መልሳችሁን ኮሜንት ላይ አስቀምጡልኝ። ከዛሬው ተረታችን የምንማረው ሰዎችን አስገድደን በቁጥጥራችን ስር ማድረግ እንደሌለብን፣ እንደዚያ ካደረግን ደግሞ እንደሚጠሉንና እንደሚሸሹን ነው። ከሁሉም ጋር በፍቅር መኖር አለብን። ተረቴን መልሱ አፌን በሰብስክራይብ፣ ላይክ፣ ኮመንት እንዲሁም ሼር በማድረግ ያብሱ። እወዳችኋለሁ። ባይ